የምንዛሪ ተመን የት ደርሷል? በአራት ባንኮች እጅግ በጣም ወሳኝ የሆነ መረጃዎችን ጨምረን አራት ባንኮች በንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ ዛሬ በስንት እየተዘረዘረ ይገኛል የሚለውን ዋና ዋና የምንዛሪ ተመኖችን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። የተለየ የምንዛሬ ልዩነት ያለባቸው ናቸው ወይስ የትኞቹ ባንኮች መሄድና ብራችንን መዘርዘር ያዋጣል የሚለውን ምርጫ ለናንተ በመተው እኛ መረጃዎቹን እናቀብላችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ከኢትዮጵያ ንግድ ባንክ ጀምረን አዋሽ፣ አቢሲኒያና ብርሃንን እናቀርብላችኋለን። እስከ መጨረሻው ድረስ አብራችሁን ሁኑ። ቪዲዮን በላይክ መጀመር እንዳይረሳ። ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰባዊ የሆኑ የምንዛሪ መረጃዎችን ታገኙ ዘንድ በማክበር እንጠይቃለን። በኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሪ መሰረት ከመንገራችን በፊት የአሜሪካ ዶላር ከ10 ብር ጉርሻ ጋር በመዘርዘር ላይ ይገኛል። ይህም ማለት በ166 ከ09 እየተሸጠ ይገኛል። በተጨማሪም ደግሞ በውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔይ እና በወገን ሴንድ እንዲሁም በቦቲም የገንዘብ መላኪያ መተግበሪያዎች እንዲሁም በባንኩ ከሚሰሩ ዓለም አቀፍ የኋላ አስተላላፊዎች በኩል ገንዘብ ሲላክላችሁ በዕለታዊ የውጭ ምንዛሪ መሸጫ ተመን ላይ የ10 ብር ተጨማሪ ጉርሻ የሚያበረክት መሆኑን ገልጿል። የኢትዮጵያ ንግድ ባንክ መሸጫውን እንመለከታለን። የአሜሪካ ዶላርን በ166 ከ09 ብያችኋለሁ። ፓውንድ ስተርሊንግ ደግሞ በ206 ከ06 እየሸጠ ነው የሚገኘው። ዩሮን በ179 ከ63 ይሸጣል። ስዊስ ፍራንክን ደግሞ በ191 ከ84 ነው በመሸጥ የሚገኘው። የኩዌት ዲናር በኢትዮጵያ ንግድ ባንክ መረጃ መሰረት በ499 ከ17 ይሸጣል። በ10 ብር ጉርሻ ጋር ከሆነ ደግሞ በ509 ብር ማለት ነው። በመቀጠል የቻይና ዩዋንን ስንመለከት በኢትዮጵያ ንግድ ባንክ መረጃ መሰረት በ22 ብር ከ16 ነው በመሸጥ ላይ የሚገኘው። ዲራምን ደግሞ በ42 ከ50 እየሸጠ ይገኛል። የሳውዲ ሪያልስ በኢትዮጵያ ንግድ ባንክ ካላችሁኝ እየሸጠ የሚገኘው በ41 ከ80 የኢትዮጵያ ብር ነው ማለት ነው። በመቀጠል የምንመለከተው ደግሞ ወደ አዋሽ ነው የምንሄደው። አዋሽም በዕለታዊ ተጨማሪ 4 ጉርሻ እንዳለው አሳውቋል። በተለይ ከውጭ ሀገር በወዳጅ ዘመድ በኋላ አስተላላፊ ወኪል በኩል የተላከላችሁን ገንዘብ በባንኩ በምትቀበሉበት ሰዓት በካሽ ስትመነዝሩ ከመደበኛ ምንዛሬ በተጨማሪ 4 የሆኑ ጉርሻዎችን ታገኛላችሁ ማለት ነው። ይሄ 4% የገንዘቡ ተመን ላይ ካልኩሌት የሚያደርግ ነው። የአሜሪካ ዶላርን እየሸጠ የሚገኘው በ156 ከ39 የአሜሪካ ዶላር ነው። የዩሮን ምንዛሪ ደግሞ በ185 ከ19 እየሸጠ ይገኛል። ፓውንድ ስተርሊንግን በ211 ከ73 ይሸጣል። ስዊስ ፍራንክን ደግሞ በ199 ከ64 ነው የሚሸጥ የሚገኘው። የሳውዲ ሪያልን በ43 ከ97፣ ዲራምን በ44 ከ92 እንዲሁም ደግሞ የካናዳ ዶላርን በ113 ከ68 በአዋሽ ባንክ በመሸጥ ላይ ይገኛል ማለት ነው። ቀጥለን የምንመለከተው ተመልካች አድማጮቻችን የአቢሲኒያን ባንክ የምንዛሬ ተመንን ነው። ከዛ በፊት ግን ቪዲዮውን እያያችሁ ላይክ ካላደረጋችሁ ላይክ፣ ሼር ካላደረጋችሁም እንዲሁ በተጨማሪም ደግሞ ለቻናሉ አዲስ ከሆናችሁ በዚህ ቻናል ላይ የምንዛሬ እንዲሁም የወርቅ ተመኖችን በየዕለቱ የምናቀርብበት ቻናላችን ነው። ሰብስክራይብ በማድረግ ጠቃሚ የሆነ መረጃዎችን ትወስዱ ዘንድ በማክበር እንጠይቃለን። ወደ አቢሲኒያ ባንክ ስንሄድ አቢሲኒያ ባንክም እንዲሁ እንደ አዋሽ ባንክ 4% ተጨማሪ ጉርሻ አለው። የውጭ ገንዘብ ተመን ምንዛሬን በምንመለከትበት ሰዓት ላይ በተለይ ከውጭ ሀገር በዳብሽል፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔይ፣ በሪያና በሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ በምትቀበሉበት ወይም በምትመነዝሩበት ሰዓት ላይ በሁሉም ቅርንጫፎቹ ከቀልጣፋ መስተንግዶ ጋር ጉርሻን እንደሚያበረክት ገልጾ
ኤክስቼንጅ ሬቱን አስቀምጧል ማለት ነው። የአሜሪካ ዶላርን በአቢሲኒያ በስንት ይሸጣል ካላችሁኝ በ156 ከ52 እየሸጠ ነው የሚገኘው። ፓውንድ ስተርሊንግን ደግሞ በ212 ከ44 ይሸጣል። ዩሮን በ185 ከ73 ነው በመሸጥ የሚገኘው። እንዲሁ ደግሞ የግሬት ብሪተን ፓውንድን 212 ይችላል። ዲራምን በ48 ከ06 ይሸጠ ይገኛል። የስዊስ ፍራንክን በ195 ከ55 ይሸጣል። የካናዳ ዶላርን በ142 ከ44 ነው በመሸጥ የሚገኘው። የሳውዲ ሪያልን ደግሞ በ44 ከ61 አቢሲኒያ ባንክ በመሸጥ ላይ ይገኛል ማለት ነው። በመጨረሻም የምንመለከተው የብርሃን ባንክን ዕለታዊ የሆነ የምንዛሬ ተመን ነው። በብርሃን ባንክስ ምን አዲስ ነገር አለ ካላችሁ 10% ተጨማሪ አለው በእያንዳንዱ ዶላር ማለት ነው። ከባህር ማዶ የተላከላችሁን ገንዘብ በባንካችን ስትቀበሉ ይላሉ። በጥሬ ገንዘብ እንዲሁ ስትመነዝሩ በእያንዳንዱ ዶላር 10 ብር ተጨማሪና ልዩ ልዩ ስጦታዎችና ማበረታቻዎችን አዘጋጅተናል ብለዋል። ይህ የብርሃን ባንክ የመረጃ መልእክታቸው ነው። ቀጥለን የምንመለከተው ደግሞ ወደ ብርሃን ባንክ የመሸጫ ዋጋ ይሆናል። ብርሃን ባንክ ዶላርን በ157 ከ09 ነው በመሸጥ ላይ የሚገኘው። ፓውንድ ስተርሊንግን ደግሞ በስንት ይሸጣል ካላችሁኝ በ209 ከ59 ይሸጣል። ዩሮን ደግሞ በ181 ከ53 በመሸጥ ላይ ነው የሚገኘው። እንዲሁ ደግሞ የሳውዲ ሪያልን በ42 ከ77 እየሸጠ ይገኛል። ዲርሃምን በ108 ከ94 እየሸጠ ነው የሚገኘው። የካናዳ ዶላርን ደግሞ በ113 ከ54 እየሸጠ ይገኛል። በመጨረሻም የስዊስ ፍራንክን ስንመለከት በ198 ከ27 እየሸጠ ይገኛል ማለት ነው። እነዚህ ብቻ አይደሉም። በእርግጥ የተለየ ልዩነት ያላቸው ምንዛሬዎችን የሚሰጡ ባንኮች ማለት ነው። የነዚህን የተለያዩ ምንዛሬዎችን በምንመለከትበት ሰዓት ላይ በእያንዳንዱ የብር ተመናቸው ላይ የየራሳቸው የሆነ የሚጨምሩት እንዲሁም የሚቀንሱት የብር ተመን አለ። እናንተ የትኛው የብር ተመን የበለጠ ያወጣል የሚለውን ቼክ በማድረግ እንግዲህ በሚመቻችሁ የብር ፋይናንስ ተቋም ምንዛሬን ማከናወን እንዲሁም ደግሞ የተለያዩ አገልግሎቶችን በባንኮቹ የሚሰጡትን ማለት ነው ማግኘት ትችላላችሁ ማለት ነው። ተጨማሪ መረጃዎችን የምትፈልጉም ከሆነ ኮመንት ላይ ሀሳብ አስተያየታችሁ ጻፉልን፣ ያቀረብኩላችሁን ባንኮች በሚመለከት ማለት ነው። በተጨማሪም ደግሞ ሌላም የባንክ ተመን ጨምርልን ካላችሁም የምትፈልጉትን የባንክ ተመን ነግራችኋለሁ። ባንኩን ትነግሩኝና ማለት ነው። ለዛሬ ያስኩላችሁ የአዋሽ የንግድ ባንክ እንዲሁም የአቢሲኒያ የብርሃን ባንክ ዕለታዊ የምንዛሬ ተመን የሰማችሁትን ይመስል ነበር። በያላችሁበት ሰላም